ምን ያክል ዝግጅት ተደረገ ከሚለው ይነሳ? እሺ እኔም ስለጋበዛችሁ ይመጣው ነው ማመሰግነው። ያው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በየዓመቱ ይከበራል። በዚህ ዓመት ለ20ኛ ጊዜ ይከበራል። በዓሉን ለማክበር ያው ዋናው ኃላፊነት ያለው የፌዴሬሽን ምክር ቤት ነው። የፌዴሬሽን ምክር ቤት ያው አገራዊ አስተባባሪ ኮሚቴ አለ። እዛ ደግሞ የቴክኒክ ኮሚቴዎች አሉ። እነሱ ተደራጅተው አገራዊ እቅድ ወጥቶ በቅዱ ላይ ውይይት ተደርጎ ንዑሳን ኮሚቴ ወደ ስራ ገብተዋል። አሁን በዓሉ መጨረሻ የሚከበረው በማዕከላዊ ኢትዮጵያ ሆሳና ከተማ ነው። እዛ ሆሳናም ሰፊ ዝግጅት የተደረገ እንደሆነ ነው ያለን እንትን መረጃ። እንደውም ከተማው በጣም አምሯል ነው የሚሉት። በጣም ብዙ የልማት ስራዎች እየተሰሩ ነው። ትላልቅ እውነቶች ነው እዛ የሚከናወኑት። ዞሮ ዞሮ በዓሉ አሁን እኛ ማክበር ጀምረናል። እንደጀመርነው ያው የብሔር ብሔረሰቦች ቀን ያው ብዝሃነትን ሴሌብሬት ማድረግ አንዱ ጉዳይ ሆኖ ብዝሃነትን ያው ሀገራችን ብዝሃነት መገለጫዋ የሆነ ስለሆነ ብዝሃነት መሰረት አንድነት ነው እንግዲህ የምናስበው እና ብዝሃነትን ያቀፈ አንድነት ላይ ለመስራት ሰፊ ስራዎች ይሰራሉ። ከነዚህ ውስጥ አንዱ ትልቁ ያስተምሮ ስራ ነው። እኛ በዋናነት የምንሳተፍበት ያስተምሮ እና የሲምፖዚየም ንዑስ ኮሚቴ ይባላል እና የንዑስ ኮሚቴ ቀደም ብሎ ስራ የሚጀምረው ለምን ያስተምሮ ስራው ከመጨረሻ ከባህሉ ቀን በፊት መሰራት አለበት በሰፊው በሚል ይሄ ለመስራት ኮሚቴው ምንድነው ያደረገው? በየዓመቱ ያስተምሮ ስራ የሚሰራበት ጽሁፍ ይዘጋጃል። ይሄን ጽሁፍ አዘጋጅተናል። የጽሁፉም ርዕሱ ምንድነው? ፌዴራላዊ ዲሞክራሲ በኢትዮጵያ ተስፋዎችና ውስንነቶቹ ነው የሚለው። ፌዴራላዊ ዲሞክራሲ በኢትዮጵያ ተስፋዎቹና ውስንነቶቹ ነው። ያው እኛ የምንከተለው ስርዓት ፌዴራል ስርዓት ነው፣ ዲሞክራሲያዊ ስርዓት ነው። ሁለቱ ፌዴራላዊ ስርዓቱና ዲሞክራሲው በኢትዮጵያ ምን ይመስላል፣ ያለው ተስፋ ምንድነው፣ ውስንነቶቹ ምንድናቸው፣ ውስንነቶቹ እንዴት እንሻገራለን የሚል ነገር ነው የተዘጋጀው። ሰፊ ጽሁፍ ነው የተዘጋጀው። በአጋጣሚ እኔ በዛ ጽሁፉ አዘጋጅ አንዱ ነበርኩኝ። እዛ ላይ ሰፋፊ ጉዳዮች ነው። መጀመሪያ ስለ ዲሞክራሲ ነው። ዲሞክራሲ ከጽንሰ ሀሳቡ ጀምሮ እንዴት ነው የሚተገበረው፣ በዓለም ላይ ዲሞክራሲ እንዴት ነው የሚተገበረው፣ ዲሞክራሲ ምን አይነት ይዘት አለው፣ ምን አይነት ገጽታ አለው፣ በምን ይገለጻል፣ እኛ ሀገርስ ያለው ዲሞክራሲ ሁኔታ ምን ይመስላል፣ እንዴት ነው ዲሞክራሲ ስርዓታችን ማዳበር ያለብን የሚል ነገር ነው መጀመሪያ። እዛ ቀጥሎ ለምንድን ነው ይሄ ያነሳነው? አንደኛ በዚህ ዓመት ምርጫ አለ። ምርጫ ስለሌለ በዚያውም ማህበረሰቡ ስለ ዲሞክራሲ ያለውን ግንዛቤ ለማስፋት ነው። ምርጫው ላይ በተሻለ መንገድ እንዲሳተፋ እና በትክክል እንዲመርጥ ለኔም ለቀጣይ ትውልድም ጥሩ ፖሊሲ ያለው የሚለውን ፓርቲ እንዲመርጥ ይሄንን ለመስራትም በዛው ነው ዲሞክራሲ ያለው። ለቀጥሎ የመጣው ፌዴራሊዝም ነው። ፌዴራሊዝም ደግሞ ያው ለምን ፌዴራሊዝም ምን ማለት ነው? የፌዴራል ስርዓት ምንድነው? እኛ ሀገር ለምን አስፈለገ? ጠቀሜታው ምንድነው? እኛ ካለ ፌዴራል ስርዓት በጋራ ብዝሃነትና አንድነትን አስተሳሰብ መቀጠል እንችላለን የሚል ነገር ሁሉ አንስተን በዛ ላይ በሰፊ ጽሁፍ አዘጋጅተናል። በቀጥሎ ሁለቱን ፌዴራላዊ ስርዓትና ዲሞክራሲ እንዴት ነው የሚገናኙት፣ እንዴት ነው የሚመጋገቡት የሚል ነገር ነው። እዚህ ላይ በጣም ሰፊ ጉዳይ አለ። ለምን ፌዴራል ስርዓት ያለ ዲሞክራሲ ሊቀጥል አይችልምና የተረጋጋ ሊሆን አይችልም። ያው የስልጣን ክፍፍል ባለበት ስርዓት ውስጥ ሁሉም በየደረጃው የራሱ ጉዳይ የሚፈጽምበት ማህበረሰቡ በየደረጃው የሚሳተፍበት ስርዓት ነው። ስለዚህ ፌዴራሊዝምና ዲሞክራሲ አብረው ነው የሚሄዱት፣ እጅ ለእጅ ተያይዘው ነው የሚሄዱት። አንዱ ከአንዱ ለይቶ ማየት አይቻልም። ያ ሲባል ፌዴራል ስርዓትን የሚከተሉ ዲሞክራሲያዊ ሀገሮች የሉ ማለት አይደለም፣ አሉ። ግን ዲሞክራሲ ብቻውን ሊኖር ይችላል። አሉ ዲሞክራሲያዊ ሀገሮች የሚባሉ አሉ። አሁን ያደጉት ሀገሮች ዲሞክራሲ አንጻራዊ ባይዘው ፍጹም ዲሞክራቲክ የሆነ ሀገር የለም። ለምን? ዲሞክራሲ በእሳቤው የህዝብ መንግስት ለህዝብ በህዝብ ነው። ግን ህዝብ በቀጥታ
በዚህ የሚሳተፍበት ውስን ነው። ያው በተወካዮች አማካኝነት የውክልና ዲሞክራሲ ነው። ያ ስለሆነ ዲሞክራሲ የሚታሰበው አይዲያውና ተግባሩ ብዙ እንትን በሂደት ወደዛ እየተጠጉ ለመሄድ ነው ጥረት የሚያደርጉት ሌሎች ሀገሮች እና ስለዚህ ላይ ሁለቱ የሚገናኙበትን ሁኔታ አስቀምጠናል። ዛሬ በደንብ ሰፊ የሆነ ጉዳይ የተነሳው እዛ ቀጥሎ ተስፋዎቹ ምንድናቸው ነው? የኢትዮጵያ ያለው ተስፋ ምንድነው? ከዲሞክራሲና ከፌዴራል ስርዓት አኳያ የሚለው ነገር ነው። ብዙ ተስፋዎች አሉት። በተለይ ከለውጡ በኋላ አንደኛ ከለውጡ በኋላ አካታች የሆነ ስርዓት ለመገንባት ጥረት እየተደረገ ነው። ይሄ አንድ ተስፋ ነው። በየተሰሩ ልማቶች አሉ። እነዚህ ልማቶች ዞሮ ዞሮ ዲሞክራሲ እና ፌዴራሊዝም መጨረሻ ላይ ለህዝቡ ተጠቃሚነት ካላረጋገጠ ችግር ነው የሚሆነው። ህዝቡ ዲሞክራሲ አለ፣ ፌዴራል ስርዓት አለ፣ ምን መጣ ነው ጥያቄ የሚሆነው። ስለዚህ ህዝቡ ተጠቃሚ የሚያደርጉት ትላልቅ ሀገራዊ የልማት ስራዎች የተሰሩ ያሉት ከህዳሴው ግድብ ጀምሮ እነዚህን አንስተናል። ለዛ ደግሞ አካታች የሆነ ትርክት እንዲገነባ ለምን ፌዴራል ስርዓት እኛ ጋር ትንሽ አረዳዱ የተሸፈፈ ነበር። ፌዴራል ስርዓት ማለት ሁለት ጉዳዮችን ሚዛን ጠብቆ የሚሄድ ጉዳይ ነው። የራስ አስተዳደር አለ፣ የጋራ አስተዳደር አለ፣ ወይ ደግሞ የከባቢ ባህል ቋንቋ አለ፣ ሀገራዊ ደግሞ ባህል ቋንቋ ሊኖር ይችላል። እና እነዚህ ሁለቱን አስተሳስሮ የሚሄድ ጉዳይ ነው እና ቀደም ሲል ወደ ራስ ብቻ የማየት ነገር ስለነበር አሁን አሰባሳቢ ትርክት የሚል ነገር ስላለ እሱ ላይም የተወሰነ አንድ ተስፋ ነው እሱ በራሱ መምጣቱ። በዚህ ህገ መንግስቱ በእኛ ህገ መንግስት ተስፋ ለምን ነው የወሰነው? ለምን ነው ህገ መንግስቱ እንደምታውቂው 1/3 የሚሆነው በሙሉ የህገ መንግስቱ ፓርት ስለ መብት የሚያወራ ነው። ስለ ሰብአዊ መብት፣ ስለ ዲሞክራሲያዊ መብት የሚያወራ ነው። እንደውም እኛ ጋር እነዚህ ሶስተኛ ትውልድ የሚባሉ መብቶች አሉ። የመልማት መብት፣ የደህንነት መብት፣ እነዚህ ሁሉ ተካተዋል ህገ መንግስቱ ውስጥ እና ምንድነው ይሄ ራሱ አንድ ተስፋ ነው። የፌዴራል ስርዓትን በትክክል በህገ መንግስቱ ተገልጿል። ህገ መንግስቱ ለዚህ ብዝሃ ማንነት እውቅና ይሰጣል። እኛ ሀገር ያው ብዝሃ ማንነትን እውቅና ሳሰጭ ህብረ አንድነት ማምጣት አይቻልማ። ለምን በአሁኑ ሰዓት በአንደኛው ክፍለ ዘመን ሁሉም የራሱ መብት ተከብሮለት አንጻራዊ በሆነ መንገድ ነው በኩል ተከብሮለት አብሮ መቀጠል ነው የሚፈልገው። የራሱ መብት ሳይከበርለት አብሮ መቀጠል የሚፈልግ የለም። ስለዚህ ዘመናዊ አስተሳሰብ ምንድነው? ብዝሃነትን ማስተናገድ ነው። ብዝሃነትን ያቀፈ አንድነትን ማጠናከር ነው። ስለዚህ ይሄ ህገ መንግስት ውስጥ አለ። ያው ተግባራው ላይ በዛ የሚታዩ ችግሮች አሉ። ባይዘው ብዙ እኛ ሀገር አሁን በየቦታው የምናየው ችግር ብዝሃነት ከማስተናገድ ጋር ተያይዞ የሚመጣ ችግር ነው። ብዝሃነት በትክክል ብናስተናግድ ብዙዎቹ ችግሮች ይጠፋሉ ብዬ አስባለሁ። ብዝሃነት ግን ለማስተናገድ መጀመሪያ ከአመለካከት መስራት ያለበት። አመለካከቱ ምንድነው? ይህች ሀገር ብዝሃነት መገለጫ የሆነባት ሀገር ናት። ብዝሃነት ሀብት ነው፣ ብዝሃነት ጌጥ ነው፣ ብዝሃነት የኛ መገለጫ ነው የሚል ትርክት መዳበር አለበት እንጂ ብዝሃነትን የማንቀበል ከሆነ አስቸጋሪ ነው የሚሆነው። ግን ይሄ አመለካከት በአጠቃላይ በስፋት በተለይ በፖለቲካና አካዳሚክ ኤሊቱ ሰፍኗል ማለት አይቻልም። አንዳንዱ ብዝሃነት መስዋዕት የማይፈልግ አለ። ብዝሃነት ምንድነው? እኛ አንድ ነን የሚል ነገር አለ። አንድ ነን ልክ ነው፣ ግን አንድ ሆኖ ብዝሃ ሆነን ነው እንጂ ነጠላ ሆኖ አይደለም። አንድ ሆኖ ነጠላ ሆኖ አንድ መሆን አይቻልም። ለምን? አንድ ሀገር ውስጥ የሆነን ሁሉም የዚች ሀገር ባለቤት ነው። የዚች ሀገር ነዋሪ ነው። የዚች ሀገር ሀገሩ ናት። ስለዚህ ይሄ ብዝሃነትን ያቀፈ አንድነት ትርክቱ በደንብ አልዳበረም። እነሱ እንዲዳበር የሚያስችል አይነት ነገር ሰርተናል። ከዛ ተረፈ ከለውጡ በኋላ አንዳንድ ተቋማት የማጠናከር ስራ ዞሮ አንድ ስርዓት በተቋማት ነው የሚገለጸው። ተቋማት ካሉ ነው አንድ ሀገር የተሳካ ስርዓት ሊኖረው የሚችለው። ለምን? ተቋማት ካሉ ተቋማት እንደዚህ አሰራር ስርዓት አላቸው፣ ተገቢ የሆነ ሰው ኃይል አላቸው። ቀጣይነት ባለው መልኩ ችግር ሲያጋጥም ችግሩን እየፈቱ በስርዓት ይቀጥላል ማለት ነው። እኛ ሀገር እንኳን አንዱ ችግር አስቀድሞ ስላልተፈታ ነው ችግር የሚያጋጥመን። ለምን? ተቋማት ጠንካራ ስላልሆኑ ጠንካራ ሆነው የማህበረሰቡን ችግር በወቅቱ እየፈቱ ማህበረሰቡ
ያመናቸው ትረስት ይባላል። ትረስት ያደረገ ይሄ ችግር ያጋጠመኝ ይሄ ተቋም ይፈታልኝ እያለ ሲቀጥል ነው እንግዲህ አንድ ጠንካራ ህብረ ብሔራዊ ፌዴራል ስርዓት መገንባት የሚቻለው። ስለዚህ እዛ ላይም እሱንም አንስተናል። እነዚህ የመሳሰሉ ጉዳዮችን የያዘ ትልቅ ሰነድ ያዘጋጀ ነው። እሱን አሁን እኛ ቲዮቲ ሰጥተን ጨርሰናል። ቲዮቲ ማለት ያው እኛ እንግዲህ እስከታች እስከ ቀበሌ መድረስ አንችልማ። ስለዚህ ያለው ምንድነው መጀመሪያ በሚያወጣው ዩኒቨርሲቲ እያንዳንዱ ዩኒቨርሲቲ አሁን የመንግስትና የግል ዩኒቨርሲቲዎች ከዛ ይሄን ወስደው ለዩኒቨርሲቲው ማህበረሰብ እና በዩኒቨርሲቲው ባለበት አካባቢ ላለው ማህበረሰብ ማሰልጠን የሚችሉ የዩኒቨርሲቲ መምህራን ከሁሉም ዩኒቨርሲቲዎች እና ከግል ተቋማት ለምሳሌ ቅድስት ማርያም ዩኒቲ ምናምን እንደዚህ ታላቅ ዩኒቨርሲቲዎች ወደ 50 አካባቢ የሚሆኑ ምሁራን መተው የሁለት ቀን ስልጠና ሰጥተናል። በሰንዱ ላይ አሁን እነሱ ይዘው ሄደዋል። አሁን እነሱ ዩኒቨርሲቲ ላይ እና በዩኒቨርሲቲ አካባቢ ያለው ማህበረሰብ ላይ ስልጠና እንደሚሰጡ ይጠበቃል። መጀመሪያ እሱ ነው ያለው። ከዚህ ጋር ደግሞ አብረው እንትኖች መጥተዋል። የትምህርት ቢሮ ኃላፊዎች ከትምህርት ሚኒስቴር ሰዎችና የትምህርት ቢሮ ኃላፊዎች የሁሉ ክልልና የከተማ አስተዳደሮቹ እነሱ አይነት ትምህርት ቢሮዎች ደግሞ ይዘው ወደ ትምህርት ቤት ያወርዳሉ ማለት ነው። በሁሉም ትምህርት ቤት እነሱ ትምህርት ወስደዋል። እነሱ ደግሞ እዛ በየትምህርት ቤቱ ሰው እንትን ብለው እያንዳንዱ ትምህርት ቤት በተለይ ከፍተኛ ትምህርት ቤቶች ላይ ያስተምረው ስራው እንደሚሰራ ያው ታውቂያለሽ። ትምህርት ቤቶች በጣም ነው የሚያከብሩት ባህላዊ ልብስ ለብሰው ምናምን፣ ግን እዛ በጨባጭ ደግሞ ያስተምረው ስራ መሰራት አለበት እና ትምህርት ቤቶችም እንደዚህ ተሳትፈዋል። ቀጥሎ ደግሞ የጠላነው ምንድነው ከእያንዳንዱ ክልልና ከተማ አስተዳደር 5 ሰዎች ማሰልጠን የሚችሉ 5 ከእያንዳንዱ ክልልና ከተማ አስተዳደር እና ደግሞ ያን ደግሞ የሚያስተባብሩ ከክልልና ከተማ አስተዳደሮች አንዳንድ ኃላፊዎች መጥተው እነሱን ማሰልጠናል። እናንተ ጋር ለምሳሌ የክብርት ምክትል አፈ ጉባኤ ነበሩ ስልጠናው ላይ እንዲያስተባብሩ አንድ ስልጠና ወደ አዲስ አበባ ሲወርድ ማለት ነው። እና ከአዲስ አበባ የመጡ አሉ ከተለያዩ እንትኖች ያን መልመላቸው እና አምስቱን ምክር ቤቱ ነው። ምክር ቤቱ እነዚህ ሰዎች ቲዮቲ ወስደው ቢመጡ የወሰዱት ነገር በትክክል ሊያስተላልፉ ይችላሉ። አቅም አላቸው። ጉዳዩ መሰረተው ወደ ራሳቸው ኮንቴክስት ለውጠው ማቅረብ ይችላሉ የሚባሉ አሰልጥነናል። ስለዚህ እነዚህ ይሄን ሰርተናል አሁን። ስለዚህ በዓሉን ማክበር ጀምረናል ማለት ነው። ባለፈው ከጥቅምት 15 16 ጀምረን ነው የሰጠነው ያናገራል። አሁን ቀጣይ እንግዲህ ህዳር ላይ የስልጠናው ይካሄዳል። በየቦታው እስከታች እስከ ቀበሌ ይካሄዳል። እሱን እኛ እንከታተላለን፣ ፎሎ አፕ እናደርጋለን። በትክክል ደርሷል ወይ? ለምን ያቀርነው ምንድነው ቢያንስ ለ15 ሚሊዮን ህዝብ ይሄ አስተምሮ ይደርሳል እቅዱ 15 ሚሊዮን ለ15 ሚሊዮን ህዝብ ቢያንስ ይሄ አስተምሮ በይሄን አጋጣሚ ተጠቅመው መድረስ አለበት ብለን አቅደናል። እሱ የተሰራ ነው። ከዛ ተረፈ ሌሎቹ ኮሚቴዎችም አሁን እየተንቀሳቀሱ ነው። የክልሎች በዓል አሁን ህዳር ውስጥ ይጀምራል። ያው ህዳር 29 ማጠቃለያ ቢሆንም ከዛ በፊት ነው ክልሎች በራሳቸው በየአካባቢያቸው የሚያከብሩት እና አሁን ከህዳር ጀምሮ ያው በዓሉ ይከበራል ብለን እናስባለን። ከለውጡ በኋላ ይሄን ነው አጉልቶ እየተከበረ ያለው ኢትዮጵያዊነት ጎልቶ እንዲወጣ እንዳልሽው የጋራ ትርክትም ራሱ እኮ እኛ የሚገልጸን ብዝሃነት ነው። እኛ ህብረ ብሔራዊ አንድነት ነው የሚገልጸን እንግዲህ እኮ ትርክት ነው ራሱ። እኛ ተናጥል ትርክት አይደለም የሚገልጸን አብሮነት ነው፣ ህብረ ብሔራዊነት ነው። በጋራ ነው ይችላል ሀገር ማሳደግ የምንችለው። ሁሉም በዚህ ሀገር ውስጥ የራሱ ድርሻ ማዋጣት አለበት ለዚህ ሀገር እድገት። በዛ መልክ ደግሞ እኩል አንጻራዊ በሆነ መልኩ እኩል ተጠቃሚ መሆን አለበት የሚል እሳቤ ነው። ይሄ ሀገረ መንግስት የሁላችንም ነው። ለአንድ አካል የተሰጠ ሀገረ መንግስት አይደለም። ይሄ ራሱ ትርክት ነው። ይሄ ትርክት እንዲዳበር ነው የተደረገ ያለው። እዛ ሲገናኙ በጣም ብዙ ነገር ይለዋውጣሉ፣ ኢንፎርሜሽን አብሮነታቸውን ይገልጻሉ። ከተመለሱ በኋላም የአካባቢያቸው ስራ ይሰራሉ እና ይሄ ከበሩ እንደኔ በጣም ይሄ ባይከበር ነው የሀገሪቱ ውስጥ ያለው ችግር ይብስ ነበር ብዬ ነው የማስበው። የራሱ ሊሆን ይችላል ብሎ ማሰብ ይቻላል። ለምን አንዳንዴ ካውንተር ፋክቹዋል ይባላል። ምንድነው ያለገባህ ነው ምን ሊሆን ይችላል ነበር የሚል ነገር ማሰብ ይቻላል። እና ስለዚህ የከበሩ ራሱ እነሱ እኮ ሲያከብሩ የባለቤትነት ስሜት የተሰማው ሁሉማ ቻገር ይላል ቻገር ያሲል አስተዋጽኦ ማድረግ አለብኝ የሚል ስሜት እየፈጠሩ ነው ያሉት አሁን ሁሉም። በገምሽ የባህል ትርኢት ሰልፍ ሲደረግ እና ሲያልፉ ሁሉም በዓሉ ለማሳየት ተሎ ያልፉ ራሱ
በዚህ የሚወፍስ ባሉ ቆይ ነው በጣም ባህላቸውን ለማሳየት ፍላጎት አላቸው። ባህላቸውን ለመግለጽ ምንድነው ምን ያህል ያን ጊዜ እንደሚጠብቁ ቀን እንደሚጠብቁት ነው ተዘጋጅተው ብለው ባህላቸውን ለኢትዮጵያ ሕዝብ ለማሳየት ለዓለም ለማሳየት እቻ ሀገር አካል መሆናቸውን ለመግለጽ በጣም ጥረት የሚያደርጉት ያ ምንድነው ስሜታቸው ነው። ውስጥ ያላቸው ስሜት በቃኛ ባህላችን ቋንቋችን ተከብሮልን በጋራ የምንኖር ትልቅ ሀገር አካል ነን የሚል ነገር ይፈጥራል እና በዚህ ቅይት ነው አሁን እየተከበረ ያለው እና እንዳልኩሽ አሁን ያው ብቻ አይደለም ባህል ትርኢቱ እንዳለ ሆኖ ከባህል ትርኢቱ በዘለለ ያው ያስተምሩ አለ ሲምፖዚየም አለ እንደገና የህዝብ ለህዝብ ግንኙነት አለ የህዝብ ለህዝብ ግንኙነት ይደረጋል ህዝቦች የተገናኙ ይወያያሉ ያለባቸውን ችግር ያነሳሉ ይሄ ችግር በጋራ እንዴት እንፍታ ብለው ይወያያሉ እሱ አለ ከዛ ተረፈ በዓሉ ሲከበር በዓሉ የሚከበርበት አካባቢ ከፍተኛ የሆነ የልማት ስራ ይሰራል ከፍተኛ የሆነ ለምሳሌ ከዛሬ 2 ዓመት በፊት 2 ዓመት ነው 3 ዓመት ጅጅጋ የተከበረ 17ኛ መሰለኝ ጅጅጋ የተከበረ ጊዜ አሁን ምን ያሉት ተማሪዎች ይሄ በዓል ሁሌኛ ጋር በሆነ ነው ያሉት ለምን ጅጅጋ በጣም ብዙ ስራ ተሰርቷል ውስጥ ለውስጥ መንገድ አስፓልት ምናምን ያልተሰራ ነገር የለምና ለምን በየዓመቱ ጋር ታከብሩ ማለት ያሉት ሲሉ ነበር ስለዚህ ልማት ስራዎች ይሰራሉ በዛ አጋጣሚ ያ ማለት ሌላ ጊዜ አይሰራም ሳይሆን የሆነ ጉዳይ አለ ተብሎ ለምን በጀት ተፈላልጎ ምን ብሎ ህዝቡን ቀስቅሶ ህዝቡ ያሱ ይሰራል ሞቢላይዝ ተደርጎ እኛ አካባቢ የኢትዮጵያ ህዝቦች እና ብሔረሰቦች ሊመጡ ነው ተብሎ ለነሱ ጥሩ ነገር ለማሳየት ለነሱ በዛ ላይ የሆነ ትውስታ ጥሎ ለማለፍ ብዙ ስራ የሚሰራው እና ራሱ ለአካባቢው እድገት ለአካባቢው የገበያ ቢዝነስ ምናምን ሁሉ ትብሏል ኢንቨስትመንትም ይስባል የቢዝነስ እንትኖች ይካሄዳሉ አለ ኤግዚቢሽን አለ የባህል ኤግዚቢሽን አለ የኢንቨስትመንት ኤግዚቢሽን አለ እና በጣም የሚያነሳሳው ነው የሚያነቃቀው እና ስለዚህ በዓሉ በጣም ጠቃሚ ነው እኛ እንደ ኢትዮጵያ ደግሞ ሳናከብር መኖር አንችልም ለምን ወቅቱ ስለሌታ ዛንታችን ሁሌ ማክበር አለብን ማድረግ አለብን ለምን መገለጫችን ነው መገለጫችን ይሄ እኮ ሰው የሌለውንም ፈጥሮ አውሮፓ እኮ አላቸው እንትን ኮስቲዩም እየለበሱ የሚያከብሩት አለ አለውን እንደገና እንትን ባለውና መሰሻው እሱ ምንም የተለየ ለስላቸው ጥቁር ኮስቲዩም ያደርጋል ነጭ ያደርጋል እንደዚህ ዘውድ ያደርጋል ለምን ብዝሃ ባህል ስለላቸው ብዝሃ ባህል አንድ አይነት ወጥ ስለሆነ እኛ ግን ኮስቲዩም አድርገን ያስፈልገንማ ራሳችን ኮስቲዩም ነው መስለው አሁን ደግሞ ለምሳሌ ሲያከብስታይ በጣም ከለርፉል ነው ወደ ስለዚህ ይሄንን ማስቀጠል ልጆቻችንን ማስተላለፍ በጣም ጠቃሚ ነው እና ይሄ ማክበር በጣም የሚፈልግ ነው ባይዘው ፌዴሬሽን ምክር ጥራት አንቷል ባሉ አንድ እንትን ይነሳ ነበር ዝም ብሎ ሁሌ ጭፈራ የተጨፈረ ብያለ ማላመጣ ምናምን አሉ ወደ ታሳይት ያላቸው ሰዎች ነበሩ መኖር ይሄን አይገርምማ ለምን የሰው ልጅ አስተሳሰብ ያለው እና የበዛ መሰረት ፌዴሬሽን ምክር ይሄ ነገር ምንድነው አስጠንቷል ሲያስጠና ከ99% በላይ መከበር አለበት የሚል ነው ሐሳብ ይሰጡት ይሄማ መከበር አለበት የሚል ነገር ነው ሁለተኛ ይሄ ካላከበር እንዴት ነው አብረን የምንቀጥለው እንደና አብሮነታችን የሚመጣው አብሮነት ሲመጣው እኮ ሁሉንም ባህል የተጋራሽ ያቺን የተጋራ የጋራ ያረክሽ የጋራ ትክክል የሚመጣው እኮ እንደዛ ነው ትክክል በአንድ አካል የሚሰራ ያለ በጋራ ነው የሚሰራው አሁን እዛ ስትገናኝ የጋራ ትክክልም ይመጣል የጋራ የሚገልጸን ምንድነው የሚለው ትውይት ታደርጋለሽ ይሄ ነው የሚገልጸን በጋራ ነው ያን ጋር የሚገልጽሽ በጋራ የጋራ ትክክል ታደርጋለሽ የጋራ ትክክል ሲባል ደግሞ በግድ ከባህል ጋር ብቻ የተያዘ አይደለም ለምሳሌ ጃፓኖች ያለው ለምሳሌ ጃፓን የሚገጻቸው ጋር ትርክት ምን ነብቲ እኛ ቴክኖሎጂ ገጽና ያለው በቴክኖሎጂ ያደገች ሀገር ቴክኖሎጂ የምታመልጭ ሀገር የሚል ትርክት አላቸው እኛም እኮ በግድ በባህል ብቻ አይደለም እኛ ለምሳሌ ዳሴ ግድብ አንድ ትርክታችን ነው በጋራ አብረ በላይ ሆነን ያቀናው ትልቅ ልማት ማሳካት የምንችል የሚል ትርክት ሊሆን ይችላል ሌላው ስንዴ ሊሆን ይችላል በስንዴ ልማት የአረንጓዴ ለጋስ ሊሆን ይችላል እንደዚህ በልማት ስራዎች መገለጽ እንችላለን እና ስለዚህ እንደዚህ ሲገናኙ በጣም ጠቃሚ ደም ለሀገሪቱ ህብረ ብሔራዊ አንድነት
መሰረት ነው ብዬ ነው የምወስደው እንደኛ እይታ። መልእክት ካለው የመጨረሻ ይሄ መልእክት ምንድነው? ሁላችንም ማወቅ ያለብን እኛ ሀገር በመጀመሪያ ሀገራችን የብዙ ማንነት ያለባት ሀገር ህብረ ብሔራዊ ሀገር መሆኑን መቀበል ያስፈልጋል። ከዛ ነው መጀመር ያለብን። እሱ ሳንቀበል ስለ ሀገር አንድነት ስለ ማሰብ አይቻልም። ሀገር አንድነት የምታስበው እኮ እነዚህ ሁሉም ይዞ ነው። ሁሉም በአጠቃላይ ነው። አንድ ማለት እኮ ሁሉም ነው። ስለዚህ ህብረ ብሔራዊነትን ብዝሃነትን መቀበል ጥሩ ነው። ከዛ በኋላ ይሄን ብዝሃነት ይሄን ህብረ ብሔራዊነት እንዴት አድርገን ነው በተሻለ መንገድ የምናስተዳድረው የሚል ነገር ላይ መግባባት ይቻላል። እንዴት ነው ይሄ ባላንሱ ነው ሚዛኑን ጠብቆ ወደ አካባቢ ወደ ብሔር ማንነት ብቻ ሳይሄድ ወደ ሀገራዊ ማንነት ብቻ ሳይሄድ ሌላውን ሊጨፍልቅም ሳይሄድ መሀል ላይ ሚዛን ጠብቆ መሄድ ይቻላል ብለው ነገር መዋየት ይቻላል። አሁን ዛሬ ምንድነው ሚዛን መጠበቅ ከባድ ነው፣ ኮምፕሌክስ ነው። ስለዚህ እዚህ ላይ ማገዝ ነው መደገፍ ነው ያለብን። ለምን ዞሮ እንደዛ ካልቀጠል አብረ መቀጠላችንም አጠያቂ ነው የሚሆነው። ለምን በአሁኑ ዘመን በ21ኛው ክፍለ ዘመን መብቱ ሳይከበርለት አብሮ ሊቀጥል የሚፈልግ ማንም የለም። ለምን ዘመኑ የመብት ዘመን ነው። አንድ ክፍለ ዘመን አሁን የመብት ዘመን ስለሆነ በዚህ ዘመን አንተ ቋንቋ አንተ ባህል ምንም ዋጋ ያለው ብለሽ አብረሽ አይቀጥልማ። ሁሉም ግጭት ነው የሚሆነው፣ የመለየት ሳቢ ነው የሚሆነው። ስለዚህ እንዴት አገና አብረን እንቀጥለው ይሄ እንዳለ ነባራዊ ሁኔታ ወስደን እንዴት አብረን እንቀጥለው የሚሆነው በደንብ መምከር አለብን፣ መነጋገር አለብን። ለምን ከዚህ መዛም ሰማው አንዳንዱ ለአብሮነትም አብሮ ለመቀጠልም የማያስችል ዝም ብሎ አልፎ የሚሰማት በዩቲዩብ በምናምን ትሰማለች ብሎ አፍራሽ የሆነ ነገር እሱ ጠቃሚ አይደለም ለማንም አይጠቅም የሚል ነገር እዚህ ላይ በደንብ ማህበረሰቡ ተገቢውን ግንዛቤ ቢይዝ ደስ ይለኛል። በተረፈ አመሰግናለሁ።